ነበር? ይሄንን ላሊስ ተብዬ ምንድነው የሚያስቅሽ? አይ አንተ እዚህ ቁጭ ብለህ እኮ በሰው አስላከብዬ። ቆይ ማን ይላከልሽ? እየቀለድክ ነው አይደል? በጣም ነው የማመሰግነው። አደይ ወይ ይሄንን አበባ ማን ይላከልሽ? አንተ አይደለም እንዴ? እኔ አይደለም። ቆይ ከማን ነው የመጣው? እስኪ አንተ ካንቺ ሰው ባርኪ ለወደፊቷ ለውቧ ሚስቴ አደይ። ማርጎት እንዴት? ታኔ ልጠይቅሽ እንጂ ይሄ ምንድነው አደይ? ሰላም ክብራትና ክብራት ውድ የቻናሌ ተመልካቾች እንደምቆያችሁልኝ፣ የዛሬውን የሰራተኛዋን አደይ ክፍል እንዴት ተመለከታችሁት? አሪፍ ነበር አይደል? እንደወደዳችሁት አንጠራጠርም። በስተመጨረሻ ቲና እና ቤዛ አንድ ላይ ተንኮል አቅደዋል። ባርኮት አደይን እንደሚወዳት አስመስለው ሁሉንም ነገር ለዴቭ እየነገሩትና ዴቭን ለማሳመንና ሁለቱን ለመለያየት ቆርጠው ተነስተዋል። እስቲ ውድ ቤተሰቦቼ ይሄ ሴራቸው፣ ይሄ ሀሳባቸው የሚሳካላቸው ይመስላችኋል? እኔ ግን የሚሳካላቸው አይመስለኝም። ልክ እንደኔ የምታስቡ ቤተሰቦቼ ይህንን ቪዲዮ ላይክ በማድረግ ጀምሩ። ውድ የቻናሌ ተመልካቾች በዛሬው ክፍል መጨረሻ ላይ እንደተመለከታችሁት ዴቭ አደይን ተጠራጥሮታል። አንድ ህጻን ልጅ ለአደይ በወረቀት ጽፎ አበባ ጠቅልሎ እንኪ ብሎ ሰጥቷታል። ስተብዬ ነው ግን ከማን ስጥ እንደተባልኩ አላውቅም ብሏል። እስቲ ውድ ቤተሰቦቼ በዚህ ነገር ምን የሚፈጠር ይመስላችኋል? እኔ ግን እንደማስበው የቲና እና የቤዛ ሀሳብ ምንም ቢሆን ሰርቶላቸዋል። ለዚህም ደግሞ ማሳየው ምንድነው? ዴቭ ተናዶ አደይን በቁጣው ከማን የተላከው ይሄ ደብዳቤ ከማን የተላከው አደይ ከባርኮት ምናምን ብሎ በጣም እየተናደደ ነው። በዚህ ነገር ማምኖ ምን ሊያደርግ እንደሚችል እስቲ አብረን እንገምት። ኮሜንት ላይ የገባችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግን ደግሞ እንደኔ ሀሳብ ዴቭ ምንም እንኳን ደብዳቤ ቢላክላት አንድ ላይ ተጠቅልሎ አበባ ቢላክላት ይህንን ሁሉ ነገር ማመን አልነበረበትም፣ ወይንም ደግሞ መቀበል አልነበረበትም። እንዲሁም ከዛ ይልቅ ተረጋግቶ ወጥመድ እንደነበር ማሰብ ነበረበት ብዬ አስባለሁ። ግን ደግሞ እሱ የተረዳው ወጥመድ ነው ብሎ ሳይሆን የእውነትም ባርኮት ከሷ ፍቅር ይዞት የወደፊት ሚስቴ ብሎ የጻፈውን ላምኖ በጣም ሲቃጠል በጣም ሲናደድ ተስተውለናልና በዚህም ነገር ተናዶ ምን ሊያደርግ እንደሚችል መገመት አንችልም። ውድ የቻናሌ ተመልካቾች እስቲ በቤዛና በቲና ተንኮል የተናደዳችሁ ኮሜንት ላይ የገባችሁ ትንሽ ሰደብ አድርጓቸው። ውድ የቻናሌ ተመልካቾች ሰራተኛዋ አደይ የሚመቻችሁ ቤተሰቦቼ ይህንን ቪዲዮ ላይክ አድርጉ። ሰራተኛዋ አደይ ቀጣይ ክፍሎች እስከ መጨረሻው ድረስ ሲለቀቅ በዚህ በውዱ ቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ሰራተኛዋ አደይ ክፍል 132 እንዲሁ ከነገ ወዲያ ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ለወዳጅ ለዘመዶ ሼር በማድረግ የአደይ ድራማ ለአድናቂዎች በሙሉ ጋር እንዲዳረስ ይህንን ቪዲዮ ኮፒ ሊንክ በማድረግ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ለብዙ ኢትዮጵያውያን ሀገር ውስጥ ላሉት ብቻ ሳይሆን ውጭ ላሉትም እንዲዳረስ የበኩላችሁን አስተዋጽኦ አድርጉ እያልን ሰላም አምሹልን።